የመልካም ሰዎችን ባህሪና ህይወት ሲነሳ እስልምናን ለማህበረሰብ ለማስተላለፍ በሚያደርጉት ጉዞ የገጠማቸውን ፈተናና እሳቸው ተማሪ በነበሩበት ጊዜ 12 ትምህርት ይማሩ ነበር። በሁሉም የኢልም ዘርፍ ውስጥ ኢማሙ ነወዊ አቅማቸው ተሰራ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على حبيبنا وإمامنا وقدوتنا خاتم الأنبياء والمرسلين وعلى آله وأصحابه أجمعين أما بعد أيها الأخوة الكرام سلام الله عليكم ورحمة الله وبركاته እስልምና በጣም ብዙ የራሱ የሆኑ መለያዎች የራሱ የሆኑ መገለጫዎች የራሱ የሆኑ ነገሮችን የሚያይበትና የሚመዝንበት መስመሮችን ያስቀመጠ ዲን ነው። ስለዚህም አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላምንም እንኳን ወማ ኩንተ ቢድዓን ሚነ ሩሱል አንተ አዲስ ነብይ አይደለህም፣ ካንተ በፊት ነብያቶች ነበሩ። እዛ ቁርአን ላይ ሱረቱል ቀሰስ የነብያቶች ታሪክ የወልዮች ታሪክ የሱረቱል ካህፍ ታሪክ የነብያቶችን ታሪክ አላህ Subhanahu Wa Ta'ala ይነግረናል። የሙሳና የፍርዓንን ትግል የኢብራሂምና የንምሩድን ትግል በተለያየ ዘመን የነበሩ ነብያቶች እስልምናን ለማህበረሰብ ለማስተላለፍ በሚያደርጉት ጉዞ የገጠማቸውን ፈተናና እነዛ ነብያቶች ያሳለፉትን መከራ ይነግረናል። ሱረቱ ኑህ የምንለው የቁርአን ሱራ አለ። 950 ዓመት ሙሉ ነብዩላህ ኑህ አቡል አንቢያ ይባላሉ። ዳዕዋውን ለማስፋፋት እስልምናን ጫፍ ለማድረስ የእስልምናን መልእክት ሌሎች ሰዎች ዘንድ እንዲደርስ ለማድረግ ያደረጉትን የ950 ዓመት ትግል ያ ሁሉ ሆኖ ነብዩ አለይሂ ሰላቱ ወሰላም ሌሎቹ ነብያቶች ከደረሰባቸው በላ 950 ዓመት በጣም ብዙ ነው። 1000 ዓመት 50 ዓመት ሲጎለው ብሎ ቁርአን ይገልጸዋል። በዛ የነብዩላህ ኑህ የዳዕዋ የሪሳላ የዲን ትግል ውስጥ እንዴት ሰዎችን እንዴት አስቸጋሪ እንደሆኑ መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም ቁርአኑ ራሱ ያን ታሪክ ሲነግረን እነዚህ ሰዎች እኮ ከዚህ በኋላ የሚወልዱት ሰዎች ኩለማ دعوتهم ሁሌ በጠራኋቸው ቁጥር ይሸሹኛል፣ የሚወልዷቸው ኢላ ፋጅረን ከፋራ የሚወልዷቸው ልጆች የባሰ በጣም አስቸጋሪዎች ናቸው ብለው ነብዩላህ ኑህ እስኪማረሩ ድረስ ቁርአን ያንን ታሪክ ያወራናል። ከዛ ነብዩ አለይሂ ሰላቱ ወሰላምንም ታሪክ ብንመለከት የእሳቸው ጋር የነበሩትን የነ አቡበከርን የነ ዑመርን የነ ሰይድና ዑስማን ሰይድና አሊ የነዛ ትልልቅ ሰሃቦች የነ አቡ ዑበይዳ የነ ኻሊድ ኢብኑ ወሊድ የነዚህ ሁሉ ሰዎች ህይወት አስተማሪ ነው። ከዛ በኋላም እስልምናን ተቀብለው ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን ያስተላለፉት ሰዎች ታሪክም ቁም ነገር ያለው ነው። ተማሩበት ወቁበት ብሎ ቁርአን ይነግረናል። ስለዚህ والذين جاءوا من بعدهم ከሙእሚኖች የተለየ ባህሪ አንዱ يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان አላህ ሆይ እኛንም ማረን ከኛ በፊት የነበሩ ሰዎች ولإخواننا الذين سبقونا بالإيمان በኢማን እኛን የቀደሙ ሰዎች እኛ ለኛ እስልምናን የማስተላለፉን ድልድይ ኃላፊነት የተወጡ ሰዎችንም ቦታ ማርልን ብለው ሙእሚኖች ዱዓ ያደርጋሉ ይለናል።
ነብዩ አለይሂ ሰላቱ ወሰላምንም አላህ ወተቢዕ ሚለተ ኢብራሂም ይላቸዋል። የኢብራሂምን መንገድ ተከተይላቸው። ስለዚህ ያለፉ ሰዎች ታሪክና ህይወት የሷሊሖቹ ታሪክ ሳሊህ ያረጋል። ረህመቱላህ አለይህ ሼኽ ሰዒድ ረህመቱላህ አለይህ ኢማማችን ሁሉ ጊዜ አንዳንድ ቂሳ ወይም ታሪክ ከተናገሩ በኋላ ሸኻችን ሼኽ ሐሰን መሻጥ ይላሉ ረህመቱላህ አለይህ። እሳቸው የሐዲስ ሸኻቸው ነበሩ። ሼኹ ሼኽ ሐሰን መሻጥ ይባላሉ። እንደ ዚክሪ ሳሊሒነ ተተመጠሩ ረሐሙት፣ የመልካም ሰዎችን ባህሪና ህይወት ሲነሳ የአላህ ረሕመት ይዘንባል ይሉኝ ነበር ይላሉ። ይህንን ንግግር ሐሰን አልበስሪ ረዲየላሁ አንሁ እንዳሉትና እንደሚሉትም ተዘግቧል። ሐሰን አልበስሪ ኢማሙ ታቢዒን ይህንን ቃል በተደጋጋሚ ይናገሩ ነበረ። አንድ የዑለሞች የሷሊሕ ሰዎች የሰሓቦችን ታሪክ ሲያወሩ ይሄ ታሪክ ራሱ በራሱ የአላህ ረሕመት እንዲወርድ ያደርጋል ይሉ ነበር። ስለዚህ ባረከላሁ ፊኩም ይህንን ነገር ለማንሳት የፈለኩበት ምክንያት ያው በእስልምና የታሪክ ጉዞ ውስጥ አንድ ኢማሙ ነወዊ የምንላቸው ትልቅ ሰው አሉ። ኢማሙ ነወዊ ያው ሪያዱ ሳሊሒን የሚባል ኪታብ ሁላችሁም የሰማችሁት ኪታብ ይመስለኛል። ከቁርአን ቀጥሎ ሁሉም ሙስሊም ቤት ከሚገኙ ኪታቦች ውስጥ ሪያዱ ሳሊሒን ነው ይላሉ። ሪያዱ ሳሊሒን በአረበኛ ያው ኢማሙ ነወዊ ባዘጋጁት መልኩ ከዛ በፊት አሁን በእኛም በአማርኛም ቋንቋም በኦሮሞኛም በሌሎች ቋንቋዎችም ተተርጉሟል። በእንግሊዝኛም ተተርጉሟል። ይሄ በጣም ሙባረክ ካላቸው ቆንጆ ቆንጆ ኪታቦች ውስጥ ነው ይባላል። እና ኢማሙ ነወዊ የሙስሊም የሚባለውን ከቡኻሪ ቀጥሎ አሰሑ ኪታብ የሚባለውንም ትልቅ ኪታብ ነወዊ ሸርሕ አድርገውታል። ኢማሙ ነወዊ አርበዒኑ ነወዊያ የምትባልም 40 ሐዲስ የምትባል ኪታብም አለቻቸው። ኢማሙ ነወዊ ሙስጠላል ሐዲስ የሐዲስ ዒልም ላይ ትልቅ ኪታብ አላቸው። ኢማሙ ነወዊ አዝካር ነወዊ የሚባልም በጣም የታወቀ የዱዓ የዚክር ኪታብ የሰበሰቡበት ኪታብ አላቸው። ኢማሙ ነወዊ መጅሙዕ ነወዊ የሚባል የኢማሙ ሺራዚ የሚባሉ ትልቅ ዓሊምን ኪታብ ሸርሕ ያደረጉበት መጅሙዕ የሚባልም ኪታብ አላቸው። ይሄኛው ኪታብ በቮሊዩም ከ20 ምናምን ጥራዝ በላይ ነው። ኢማሙ ነወዊ ይሄን ሁሉ ጊዜያቸውን ሲኖሩ እድሜያቸው ከዚህ ዱንያ ወደ አኸራ ሲሄዱ እድሜያቸው 40 አልሞላም ነበር ይላሉ። ኢማሙ ነወዊ የሻፍዒ መዝሀብ ላይ ሚንሃጁ ነወዊ የሚባል ኪታብ አላቸው። የሻፍዒ መዝሀብ የሚቀራ ሰው ወይም ፍቅህ የሚቀራ ሰው ኢማሙ ነወዊን ሳያቅ ፍቅህ መቅራት አይችልም። ሚንሃጅ 6000 በላይ የሐዲስ መስአላዎችን ይመልሳል ይባላል። የነወዊን ሚንሃጅ የቀራ ሰው ቃዲ ለመሆን በሙስሊሞች ጉዳይ ላይ ዳኛ ሆኖ ለመቀመጥ አቅም ይኖረዋል ተብሎም በዑለሞች ዘንድ ሐሳብ ተሰጥቷል። እስቲ ትንሽ ህይወታቸውን በተወሰነ ነገር እና እሳቸው ተማሪ በነበሩበት ጊዜ 12 ትምህርት ይማሩ ነበር ይባላል። ራሳቸው በሁሉም የዕልም ዘርፍ ውስጥ ኢማሙ ነወዊ አቅማቸው ጠንካራ ነበር። ነሕውም፣ ሰርፍም፣ መንጢቅም፣ ሐዲስም ፍቅህም ላይ ጠንካራ ነበሩ። አስማዕ ሪጃል ላይም ጠንካራ ነበሩ። ኡሱል ዲንም ላይ ጎበዝ ነበሩና በሁሉም የዕልም ዘርፎች ውስጥ መማርና ማስተማር ብቻ ሳይሆን ወደ ጽሁፍ መቀየር የቻለ ወደ ጽሁፍ ፕሮዲውስ መደረግ የቻለ ዕልም ነበራቸው ይባላል። ኢማሙ ነወዊ በጣም ብዙ ፈቂሆችን አስተምረዋል። በጣም የታወቁ ሰውም ነበሩ። ኢማሙ ነወዊ በልጅነታቸው የ10 ዓመት ተማሪ ሆነው የ10 ዓመት ዕድሜ ያሉ ዳረል ሐዲስ አልአሽረፍያ የሚባል የትልቅ የዕልም ተቋም መሪ ተደርገዋል በ10 ዓመታቸው። እንግዲህ ከዚህ 10 ዓመታቸው በፊት ምኑን ቀርተውበት ምኑን ተምረውበት
ምኑን ራሳቸው ተምረው ጨርሰው ማስተማር ብቻ ሳይሆን የትምህርት ተቋሙ ዋና ሙሽሪፍ ሁነው ነበር 10 ዓመታቸው ላይ። ومن أشهر الدار في بلاد الشام በጣም የተከበረ የዕልም ዘርፍ ውስጥ የሐዲስ በተለይ በሐዲስ ዘርፍ ላይ ጠንካራ የሚባል ተቋም ላይ መምህር ነበሩ። ሼክ ዳር الحديث ይባሉ ነበር። ኢማሙ ነወዊ ተቅዩዲን ኢብኑ ሰላህ ሸሃቡዲን አቡ ሻም አልመቅደሲ ከሳቸው በፊት ኢብኑ ሰላህ የሚባሉ ትልቅ የሐዲስ ሊቅ ሸሃቡዲን አቡ ሻማም የሳቸው ሸኽ ናቸው። እነዚህ ሰዎች ሸኽ ሆነው የተቀመጡበት ቦታ ላይ ሸኽ ሆነው ነበር ይባላል። ታጁዲን ሱብኪ የሚባሉ ትልቁ ዓሊም ምን ይላቸዋል? አባቴ እንዲህ ብለው ነግረውኛል ይላሉ። እንደ በሒፍዝ ላይ እንደ ኢማም አልመዚ በተቅዋና በሐዲስ ዒልማቸው እንደ ኢማሙ ነወዊና እንደ ኢብኑ ሰላህ አይነት አቅም ያለው ሰው አይቻል አቅም ይሉናል። ይሄ ታጁዲን ሱብኪ ሱብኪ የሚባሉት አባትየው፣ ልጅየው፣ አያትየው ቤተሰቡ በሙሉ የፉቃሃዎች ቤተሰብ ነው እና ዑለሞቹ አበደቱል ዒልም ናቸው ይሏቸዋል። የዒልም ባሪያዎች ናቸው ቤተሰቡ። አባት፣ እናት፣ አክስት፣ አጎት፣ ወንድም፣ የወንድም ልጅ፣ የልጅ ልጅ በሙሉ ዓሊሞች ናቸው። ሱብኪ ፋሚሊ በመባል ይታወቃል። እና እነዚህ ሰዎች ይሄ ቤተሰብ አበደተል ዒልም ነው፣ የዒልም ሎሌዎች ናቸው፣ የኖሩት በሙሉ ለዒልም ነው ተብለው ስማቸው ይነሳልና ኢማሙ ሱብኪ ኢማሙ ነወዊ አይነት በተቅዋውም በዒልሙም በጣም የደረጀ ሰው አይቻል አቅም ይላቸዋል። እና እሳቸው ራሳቸው ምን አሉ ይባላል፣ አንድ ጊዜ ዒልም ላይ ያው በፊቅሁ በነሕው ላይ ጎበዝ ዒልም በዒልሙ ላይ ትጋት አድርጌ ስሰራ ዒልም ላይ ስሳተፍ አንድ የቀረኝ የዒልም ዘርፍ አለ። እሱም ጢብ ነው። ጢብ ማለት ሜዲሲን ማለት ነው። እና ሕክምና ማጥናት አለብኝ ብዬ ወሰንኩ ይላሉ ኢማሙ ነወዊ። እና ቃኑን የሚባል የኢብኑ ሲና በዚህ በሜዲካል የትምህርት ዘርፍ ውስጥ ኢብኑ ሲና ትልቅ ሰው ናቸው። እንግዲህ ይሄ የምናወራበት ቅሳ የዛሬ 800 ዓመት ምናምን አካባቢ የነበረው ቅሳ ነው። በዛ ዘመን በእስልምና ዓለም ውስጥ ሙስሊም ዓሊሞች ሼኽ ለመባል ወይም ዓሊም ለመባል ወይም የዓሊምነት ደረጃ ላይ ለመድረስና የዓሊምነትን ዙፋን ላይ ለመቀመጥ የዓሊምነት ክብርን ለመጎናጸፍ ሊያዳርሷቸው የሚገቡ ዒልሞች አሉ። ስለዚህ ኢማሙ ነወዊ ከሃይማኖቱ ከቋንቋው ከሎጂኩ ከምናምን ጋር ተያይዞ ያሉትን ዒልሞች ከጨረስኩ በኋላ አይ ይሄ ሜዲካል ስኩል ላይ ያሉትን ትምህርቶች አልተማርኩም፣ በዚህ ትምህርት ደግሞ ከባድ የሚባለውና ትልቁ መጽሐፍ የኢብኑ ሲና መጽሐፍ ነው፣ ስለዚህ የኢብኑ ሲና መጽሐፍን መማር አለብኝ ብዬ ገዛሁ ይላሉ። ራሳቸው ናቸው የሚያወሩት። ቃኑን ይባላል ኪታቡ የኢብኑ ሲና ነው። እና በሱ ላይ ለመጣር ሞከርኩኝ ይላሉ። እና ቀልቤ ጨለመብኝ። ሌላው ዒልም ላይ ያለኝ ንቃት፣ እውቀት ላይ ያለኝ ትጋት እዚህ ቦታ ላይ አጣሁት ይላሉ። እና ምንም ማንበብ አልቻልኩም፣ አቅሜንም በዛ ዘርፍ ማደርጀት አቃተኝ። እና እንዴት ነው እንደዚህ ለዒልም ጉጉት ነበረኝ፣ የማላውቀውን ነገር ተምሬ ይገባኛል፣ ጠይቄ እረዳለሁ፣ ትጋቴ ውጤታማ ነበረው፣ ለምን አስጠላኝ ይሄ ነገር ብዬ ራሴን ጠየቅኩና አላህ ስብሓነሁ ወተዓላ በጢብ ወይም በሕክምና ዙሪያ ላይ ቢዚ እንዳልሆን አርጎኝ ነው። በቃ ይሄን ዒልም ያንተ ዘርፍ አይደለም ይቅርብህ ብሎ ትቶኝ ነው ብዬ ተውኩትና ያንን ኪታብ መልሼ ሸጥኩት ይላሉ። እና ወደዛ ወደ ነበርኩበት ዒልም ተመለስኩ ይላሉ። እና በዒልም ዘርፍ ትልቅ ቦታ ኑሮኝ ይሄኛውን ፍቅሁን ሸሪዓውን ተማርኩኝ ይላሉ። እና ኢማሙ ሻፊዒ ረሒመሁላሁ ተዓላ ምን ይላሉ? ከሐላልና ከሐራም ከፍቂህ ቀጥሎ እንደ ሕክምና እውቀት ክብር ያለው እውቀት የለም። ሰው ልጅ ሲሰቃይ፣ ሰው ልጅ ታሞ ራሱን አሞት ሆዱን አሞት ውስጡ
ካንሰር ኑሮ ነቀርሳ ኑሮ ያንን ሰው ከማዳን ከሸሪዓ ኢልም ቀጥሎ በእንደዚህ አይነት የሰው ልጅን እፎይታ የሚሰጥ የሚያሳርፍ ሰላም የሚሰጥ ዕውቀት ላይ ከመሰማራት በላይ በጣም ደስ የሚል ዕውቀት የለም ብለው ኢማሙ ሻፊዒ ተናግረዋል። እና ዑለሞቻችን እንዲህ አይነት የዕውቀቶችን ተመልክቶ በዕውቀት ዘርፍ የሰው ልጅ በየትኛው ዕውቀት ብሰማራ ይሻላል ብሎ ሲጠይቅ በዚህ ዘርፍ ብትሰማራ የበለጠ ማህበረሰብ የማገልገል አቅም ይኖርሃል ብለው ጥቅምት ይኖርሃል አላህ ዘንድ ታገኝበታለህ ብሎ ይመክሩ ነበር። ያው ምህንድስናም ሕክምናም ሁሉም የሥራ የትምህርት ዘርፎች ለማህበረሰብ ግልጋሎት ቢሰጡም ሰው ልጅ ተሰቃይቶ ታሞ የሆነ ጉድ ከዚህ ሰው ልጅ ሊወጣ ይችላል የማይባል በሽታ ከሰው ልጅ ሆድ ከሰው ልጅ ራስ ከሰው ልጅ እግር ከሰው ልጅ እጅ የሚያድን የትምህርት ዘርፍም በጣም ጥቅም አለው ብሎ ኢማሙ ሻፊዒም ተናግረዋል። እንግዲህ ኢማም ነወዊ በዚህ መንገድ ወደ ጢብ የሚያደርጉትን ጉዞ ትተው ትምህርታቸውን ቀጠሉና በመጀመሪያ የትምህርት ዘርፎ እንዴት በዚህ እድሜው እዚህ ደረጃ ደረስኩ ተብለው ሲጠየቁ ምን አሉ? እኔ 2 ዓመት አንድም ቀን ፈቅጄ በጎኔ ተኝቼ አላቅም አሉ። ልተኛ ብዬ አንሶላ ገልጦ ብርድ ልብስ ለብሶ መተኛት ቢጃማ ቀይሮ መተኛት አይደለም፣ ፈቅጄ በጎኔ ተጋድሜ ተኝቼ አላቅም። እንቅልፌ ሲመጣ ደገፍ ላለው ግድግዳውን ወይ ምናምኑ እንቅልፍ ይወስደኛል። ስለዚህ በጣም ረጅም ሰዓት የመተኛት እድል ሰው አልጋ ውስጥ ሲገባ መተኛት ከፈለገበትም ሰዓት ሌላ ምቾት በጣም እንቅልፋም ያደርጋል። የሰው ልጅ ልተኛና ልርካ እንጂ እንቅልፌን ላጣጥም እንጂ ለምንድነው መተኛት የምትከለክሉኝ ይላል ሰው። እና ኢማም ነወዊ ዓሊሞቹ እንቅልፋቸው ጋር ጦርነት ይከፍቱ ነበር። ፈቅዶ አሸንፎ ረትቶ እንቅልፍ እንዲወስዳቸው አይፈቅዱም ነበር። እና 2 ዓመት በተለይ በልጅነት እድሜ 2 ዓመት አንድም ቀን በፍቃደኝነት ተኝቼ አላቅም። ግድግዳውን እደገፋለሁ፣ ግድግዳው እንቅልፍ እንዲወስደኝ ያደርጋል፣ እዛ ላይ ተኛለሁ ይላሉ። እና አንድ ጓደኛቸው በድር የሚባል ሰው ልዘይራቸው ሲሄድ መቀመጫ ቦታ የለም። በቀኝ በግራ ከፊት ከኋላ የተደረደሩ ኪታቦች አሉና ልቀመጥ መቀመጫ ሳጣ አንዱን ኪታብ ወደዛ ገፍተው ሌላውን ኪታብ ሌላው ኪታብ ላይ ደርድረው ነበረ መቀመጫ የሚያዘጋጁልኝ፣ ቦታ አልነበራቸውም ይላሉ። እና ኪታቡ በጣም ብዙ ከመሆናቸው የተነሳ ማለት ነው። እና እንግዲህ በዚህ መንገድ አምረው ኢልም ላይ ተጉዘው ሰና 676 የሂጅራ ኢማሙ ነወዊ ወደ ነዋ ወደ ኢራቅ ሄደው ከተለያዩ ሰዎች ኪታብ የዛኔ አውቃፍ የሚባል ነገር አለ። ዑለሞቹ ኪታብ መቅራት ብቻ አይደለም የሚያስቸግረው፣ ኪታብ መኖር የምትማርበት ኪታብ መኖርም አስቸጋሪ ነው። እና ድሮ ሀብታሞቹ ጊዜ ኑሯቸው ባይቀሩ ኪታብ ለሚቀሩ ሰዎች ኪታቦች ገዝተው ያስቀምጡላቸዋል። ወቅፍ ነው የሚያደርጉት። አሁን ለምሳሌ የመስጂድ እዚህ ላይ ያሉ ቁርአኖች ወቅፍ የተደረጉ ቁርአኖች ናቸው። የማንም ሰው ሀብት አይደለም። አንድ ሰው ከዚህ ወስዶ ቤቱ የሚቀራበት ቁርአን አይደለም። ሰውየው መስጂድ ውስጥ ይቀራልኝ ብሎ ያመጣው ነው። ብዙ ቁርአን ከውጭ ሀገርም የመጡት እዚህም ያሉት ቁርአን ሰዎች እናቴ ሞታብኛለች ይሄ ቁርአን ቀርተው ይሄ ቁርአን በመቀራቱ ለእናቴ አጅር ይድረስላል፣ ለአባቴ፣ ለአጎቴ፣ ለሸኼ፣ ለራሴ፣ ለልጆቼ፣ ለራሴ ብሎ ሰው ያመጣቸው ቁርአኖች ናቸው። ልክ እንደዚህ ኪታቦችን ወቅፍ ያደርጋሉ። ይሄ አሁን ሁላችንም ኪታብ በጣም ተወዷል። አሁን አንድ ሰው ኩቱቡ ሲታ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ እነዚህን ኪታቦች ቀርቼ ልጨርስ ቢል ዋጋው 52,000 ብር አካባቢ ነው። ጊዜውን ሰውቶ እቀራለሁ ብሎ ወስኖ ግን መማሪያ ኪታብ ሊያጣ ይችላል። ያው ፒዲኤፍ አለ ምናምን ልን እንችላለን። ፒዲኤፍ ለመማሪያ አይሆንም። ሰው ሲማር እርሳስ ይዞ እየጻፈ እዛው ላይ ምልክት እያደረገ ያልገባውን እየጠየቀ ነው የሚሄደው። ፎርማል ኤጁኬሽኑ እንደዛ ነው። ለፈተና ለምናምን ያው በፒዲኤፍ የሚታይ ነገር ሊኖር ይችላልና ያው እግር መንገዱን ኢማሙ ነወዊ ኢራቅ ሂደው እሳቸው ሻም ነበሩ፣ ሶሪያ ነበሩ። አውቃፍ ኢራቅ ላይ በጣም ብዙ ኪታቦች አሉ ሲባሉ ሂደው እኔ ኪታብ ልቀራ ነው መማሪያ ኪታብ የለኝምና አውሱኝ ብለው ከላይብረሪ ተውሰው አምጥተው ብዙ ዓመት በዛ ኪታብ ነው የተማሩት። ተምረው ሲጨርሱ ወስደው መለሱ። እና ያው እንደዚህ አይነት ካልቸሮችን እንዲህ አይነት ባህሎችን ማሳደግ ጥሩ ነው። ሰው ልጅ ቆንጆ መኪና ሲያይ ይመኛል። ቆንጆ ቤት ሲያይም እዚህ ቤት በኖርኩ ይላል።
የሚያምር ነገር የማይመኝ ሰው የለም። ሰው የዕልም ጉጉትም እንዲኖረው መስጂዶቻችን ውስጥ የኪታብ ብዛት መኖር ጥሩ ነው። ይሄኛው ጄኔሬሽን ባይቀራን ኔክስት ጄኔሬሽን ይቀራል። ሌላና ደግሞ በጣም ኢምፖርታንት ነገር የኪታብ መኖር ጥቅሙ ሰው ጃሂል እንደሆነ ይረዳል። አንዳንድ ጊዜ ብዙ ጊዜ በተለይ ሰው በዕልም የመጀመሪያ ዘመኑ ሁሉን ነገር ያወቀ ይመስለዋል። ለምሳሌ 3-4 ኪታብ ከጨረሰ በቃ እኔ ኪታብ ገብቶኛል ብሎ ኪታቦች መኖር በራሱ ማላቀው ስሙንም ማላቀው አይቼውም ማላቀው ገልጬውም ማላቀው ኪታብ አለ ብሎ ሰው እንዲያስብም ያደርጋል። እና መስጂዶቻችን ለኛም መስጂድ እዚህ እንደ ዩኒቨርሲቲ ጀምረን አንድ 7 ተማሪዎች አሉ አሁን ሰኞ እንጀምራለን ኢንሻአላህ። እና አንዱ ዓላማችን ላይብረሪ ማቋቋም ነው። እና ኪታቦች በመግዛትም ይሄን የኢማሙ ነወዊ ታሪክ ሳወራ ይሄን ነገር አወራለሁ ብዬ አስቤ የገባሁበት ነገር አይደለም። አሁን ግን እየተናገርኩት እዚህ ያለኝ ነገር ነው። እና ኪታብ ቢኖር ጥሩ ነው። ኪታብ ሲኖር ሰው በጣም እኔና ዒልም ሩቅ ነን ለመድረስ መጣር አለብኝ ብሎ እየጣረ ይኖራል። ያለበለዚያ ሰው 6-7 በተለይ በዚህ ዘመን ልክ እንደ ምግቡ ፋስት ፉድ ዒልሙም ፋስት ኖሌጅ ሆኗል ወይም ፋስት ትሬኒንግ ሆኗል። እና ሰው የሆነ ነገር ካወቀ በቃ እኔ እኮ ሸኾቹና እኔ መካከል ብዙ ልዩነት የለኝም የሚልም ሰው ብዙ ነው የሚሆን። እና ለተርቢያና ለአደብም ጥሩ ነው። እና ኢማሙ ነወዊ የተዋሱትን ኪታብ ኢራቅ ሄደው መለሱ። ስለዚህ ኪታቦችን መስጂዶች ላይ ማስቀመጥ መደርደር፣ ኪታቦቹ ታሪካዊ ክብር አላቸው። አሁን መቼም ሰው ዒልም ውስጥ ሲሰማራ ኖርማሊ አካዳሚክ ኤሪያም የኖረ ሰው አዲስ አበባ ዩኒቨርሲቲ የተማረ ሰው ለኬኔዲ ላይብረሪ ብሎ ያስታውሳል። ምክንያቱም ከመጽሐፍ ጋር ሰው ግንኙነት ከሌለው ያው የተርታው ሰው የዒልም ላይ ያልተሰማራው ሰው አካል ነው የሚሆነው። ስለዚህ ዒልምንና ኪታብን ማቆራኘት መቻል በጣም ጥሩ ነገር ነበር። እና ኪታብ ሂደው መለሱ። ከዛ በኋላ የሸኾቻቸውን ሂደው እዛ ኢራቅ ላይ የነበሯቸውን ሸኾች ሂደው ዱዓ አደረጉ። ጓደኞቻቸውን በህይወት ያሉትንም ሰዎች ያገኙ፣ አባታቸውንም አገኙ። ቤተል መቅዲስም ዘየሩ። ቤተል መቅዲስ ፍልስጢን ማለት ነው። እዛም ይሄ አቡ ሻማ አልመቅዲስ ይባላሉ። አቡ ሻማ ዋና ከሚባሉ ኢማሙ ነወዊ ሸኾች ናቸው፣ ሸኽ ናቸው። እና አቡ ሻማ የመቅዲስ ሰው ናቸው፣ የቤተል መቅዲስ አካል ናቸው። ቤተል መቅዲስ የፍልስጤሞች ሀብት አይደለም። ኦፍ ኮርስ የይሁዶቹ በጉልበት የገቡበት ቦታ ነው። ይሄ የሙስሊሙ ኃላፊነት ነው። መዝመት ላንችል እንችላለን፣ ገንዘብ ማዋጣት ላንችል እንችላለን። ሚኒመም ግን ልንታመም ግን ይገባል። የመጀመሪያ ነብዩ አለይሂ ሰላቱ ወሰላም ቂብላቸው ወደ ቤተል መቅዲስ ነበር ዙሮ የሚያሰግዱት አወሉል ቂብለተኝ ወሳሊሱል ሐረመይን። ከመካና ከመዲና ቀጥሎ ሙስሊሞች ሊያከብሩት ከሚገባ ቦታ አንዱ ቤተል መቅዲስ ነው። ነብያቶች ነብዩ አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ የሚባለውም ጉዞ እኮ ቤተል መቅዲስ ነው ነብያቶችን ሰብስበው አሰግደው ሄዱት። የእስልምና ፓርት ኦፍ ታሪካችን ነው። እንደ ሙስሊም ኦኬ ቤተል መቅዲስ የነሱ ነው፣ እኛ ፖለቲካ ውስጥ አንገባ ምንም አያገባንም ምናምን እንለው ነገር አይደለም። የሁሉ የገዛ ወጣት የፍልስጤም ሰው የሚጨፈጨፈው በዋናነት ለቤተል መቅዲስ ብሎ ነው። የስሜት መጋራት ከእያንዳንዱ ሙስሊም ያስፈልጋል። የስሜት ኢቭን ከእያንዳንዱ ክርስቲያንም ያስፈልጋል። ቤተልሔም ነብዩላህ ዒሳ የተወለዱበት ቦታ ፍልስጤም ውስጥ ነው ያለው። ይሁዶቹ በጉልበት እየቀሙ እያባረሩ እያሉ ነው። ስለዚህ ባረከላሁ ፊኩም ኢማሙ ነወዊም ቤተል መቅዲስን ሸኾቻቸውን ዘይረው ያው ለሸኾቻቸው ዱዓ አድርገው ወደ ሀገራቸው ተመለሱ። እና እኒህ ሰውዬ ያው በእስልምና ታሪክ ውስጥ የሰሯቸው በጣም ብዙ ነገሮች አሏቸው። በጣም ብዙ ኪታቦች ጽፈዋል። ኢማሙ ነወዊ በጣም አደበኛ ከሚባሉ በጣም ስርዓት ከነበራቸው ሰው ናቸው። ይሄ ሁሉ የሚገርመው ግን ይህን ሁሉ ነገር አድርገው ሲሞቱ እድሜያቸው 40 አለመሙላቱ ነው። ብዙ ሰዎች ኢማሙ ነወዊን በሚገርም ሁናቴ ያነሷቸዋል። ሼኽ ዑሰይሚን የሚባሉ ትልቅ ዓሊም ከስዑዲ ዓሊሞች ውስጥ በተለይ ፈቂህ ናቸው ከሚባሉት ዓሊሞች ናቸውና እንደው በቀላሉ ሰው ማመስገን ይከብዳቸዋል ይባላል ዑሰይሚን እና ረሕመቱላሂ ዐለይሂም አጅመዒን። እና አንድ ቀን አንድ ተማሪያቸው ከይፈ ተራ ኢማሙ ነወዊ ብለው ጠየቋቸው ይባላል። ሲሏቸው አልቅሰው ሞቱ ይባላል። በጣም አለቀሱ ይባላል። ምን ያስለቅሰዋል ሲባሉ አይገርምህም ወይ ከቁርአን ቀጥሎ የትኛው ሙስሊም ቤት
ሪያዱ ሳሊሒን የሚባል ኪታብ ገብቷል። ሪያዱ ሳሊሒን የሚባል ኪታብ ገብቷል። ከዚህ በላይ አላህ ዘንድ ቀቡል መሆን አላህ ዘንድ ተቀባይነት ማግኘት ምን አለ? አላህ የእሳቸውን ቀቡል ይስጠናሉ ይባላል። እና ብዙ ዓሊሞች ሪያዱ ሳሊሒን ሸርሕ በማድረግ በረካ ለማግኘት ይሞክራሉ። ኢብኑ ዑሰይሚንም የሼኽ የኢማሙ ነወዊን ሪያዱ ሳሊሒን ሸርሕ አድርገዋል። እና ሁላችንም ሪያዱ ሳሊሒን ቢኖረን ቤታችን ውስጥ አረበኛ የምንችል ሰው እንደ ቂርአት ቤታችን ውስጥ ብንጠቀም፣ አረበኛ ማንችል ሰዎች የአማርኛ ቤት ማታ ማታ ከዒሻ በኋላ ሰው ተሰብስቦ ዜና ያያል፣ ወሬ ያወራል፣ ራት ይበላል፣ ቁርስ ይበላል፣ ይጫወታል። ልክ እንደዛ ሪያዱ ሳሊሒን አማርኛ የምንችል ሰዎች 1 3 4 ሐዲስ በየቀኑ ሪያዱ ሳሊሒን ከፍተን ብንቀራ እኛም ለራሳችን እንጠቀማለን። በጣም ነው የሚገርመው። ሪያዱ ሳሊሒን ማለት የሷሊሖች ጨፌ ማለት ነው። የሷሊሖች ጨፌ ማለት ነው። ቁርአን አያ ያመጣሉ፣ ከዚያ የሰሃባ ታሪክ ያመጣሉ፣ አንዳንድ ጊዜ የታቢዕ ታሪክ ያመጣሉ። እና በጣም ቀልብ ከሚያረጥብ ሷሊሕ ከሚያደርጉ ኪታቦች ነው። ስለዚህ በአማርኛም በእንግሊዝኛም በኦሮሞኛም በሌሎች ቋንቋዎችም ስለተጻፈ እንደው ዝም ብለን መቅራት ዝም ብለን ማየት ብቻ ሳይሆን ከዛ ባሻገርም ቤታችን ውስጥ ሪያዱ ሳሊሒን ይዘን ቤታችን ከሚስቶቻችን ከልጆቻችን ጋር እስቲ ቁርአን አያው ምን እንደሚል ኢማሙ ነወዊ የሰበሰቧቸው ሐዲሶች ምን እንደሚሉ ሐዲሱ ምን እንደሚል ቁጭ ብለን ማየት የቤት ተዕሊም በጣም ወሳኝ ነው። ሰው ልጅ መስጂድ የፈለገ መቶ መላኢካ ሆኖ ቢሄድና ቤት ሲሄድ ምንም ከኢማን ጋር የሚያገናኝ ምንም አይነት ድባብ ከሌለ ልክ ቤቱ ሲደርስ በሩ ላይ ይቆረጣል። የሰው ልጅ ሚስቴ ያልበላችም ልጅ ያልበላችም ቤተሰቦቼ ወይም ባሌ ያልበላም ምግብ አላገኘም ልጆቼ ያልበሉም ብሎ እንደሚጨነቀው ልጆቼ የቀልብ ቀለብ ሩሃቸው ውስጥ አለ ወይ፣ ሚስቴ ያላት ወይ ባሌ ያላት ወይ፣ ቤታችን የዲን ወሬ ይወራል ወይ ብሎ መጠየቅ በጣም ወሳኝ ነገር ነው። 5 ደቂቃ 10 ደቂቃ 20 ደቂቃ ቤታችን በቋሚነት 3-4 ሐዲስ 3-4 የቁርአን አያ መማርና ማጥናት ሁላችንም ላይ የሚጠበቅ ነገር ነው። ይሄ ኢማናችን እንዲጨመር ሁሌ የረመዳን ሙቀትና ግለት አብሮን እንዲኖር ያደርጋል። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።